ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሻለሁ። ወደላ ከማለፌ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ እንደውላችሁ ላይክ አድርጉኝ ማለት ነው። ቻናል አዲስ ስለሆነ ይህን የምታይ ሁሉ ላይክ እና ሰብስክራይብ ብታደርጉ ቻናሌ የመስፋት እድሉ ከፍተኛ ይሆናል ማለት ነው። ስለዚህ ላይክ እና ሰብስክራይብ አድርጉኝ። ዛሬ ፕራንክ ስለተደራረጉት ባልና ሚስት የሆነ ነገር ማለት ፈለጉ። ስለነሱ ሳይሆን ስለሱ ነው ቪዲዮ መስራት አልፈለኩም ነበር ግን አስተያየት ስለሰጪው ማህበረሰብ ማለት ነው። እኛ ኢትዮጵያን እነሱ 5 ደቂቃ ነው መረር ያርቃል የተናገረው ቪዲዮ ማለት ነው። አይቼዋለሁ በደንብ ያንን ተናግሮ አይ ፕራንክ ነው አንቺ እንጂ እውነቴን አይደለም አታምሪ ምናምን ብሏት ይቅርታ ተቀብሎ አረጋግቷ ከዛም በኋላ ቪዲዮ ተፖስቶ ማህበረሰቡ የሰጠው አስተያየት ስታዩ ሳምንት ሙሉ በጽሁፍም በቪዲዮም የሰራው ማህበረሰብ ሳይ እኔ እንጃ ኢትዮጵያ ውስጥ እኮ ምን ችግር አለው ቢሰሩ? እነሱ እኮ ለቢዝነስ ነው የሰሩት። ይሄም ማለት ነው ላይክ ቪዲዮአቸው ቪራል እንዲሄድ ብዙ ተመልካችና እንዲሁም ሪያክሽን እንዲያገኙ ነበር የሰሩት። ተሳክቶላቸዋል። ስለዚህ 5 ደቂቃ የገዛ ሚስቱን ፕራንክ አድርጎ ምን ችግር አለው ቢያረጋጋትና እዛ ጋር ቢዝነሱን ቢሰራ? እኛ ማህበረሰብ ጋዜጠኞች ሳይቀሩ እኔ ብዙ ጋዜጠኞች ስለ ልጅቷ መከሰስ አለበት የህፃናትና የሴቶች መብትም መጠየቅ አለበት የሚል ቪዲዮም አይቻለኝ። ጋዜጠኞች ሳይቀሩ የሰሩት ማለት ነው። እና በጣም የተገረምኩ እኔ ኢትዮጵያ ውስጥ እኮ ኢትዮጵያ እየኖርን እኮ ኢትዮጵያ ውስጥ እኮ ኩላሊቴን ገዝተውኝ ሽጬ የሚገዛኝ አግኝቼ ህይወቴን ማስቀጠል እፈልጋለሁ የሚልበት ሀገር ያለ የሚባልበት ሀገር ተቀምጠን ለምን ፕራንክ ተደራርገው ስሜቷን ይጎዳል በሚል ብዙ ሳምንት ሙሉ እንትን የምንለው ይሆናል። በጣም እነሱ ተስማምተው እንትን ብለው ግን እኛ በጎኑ ነን የምንባጨቅ ማህበረሰብ ነንና እኔ በጣም ገርሞኛል ማለት ነው። ቪዲዮውን ካላያችሁት አሳያችኋለሁኝ። ከዛ በፊት ግን አንድ የሚያስገብ ቪዲዮ ላሳያችሁና ከዛ ቀጥላለሁ ማለት ነው። አትሳቅ እንዲያውም ስቋል እንኳን ስቀው እሺ ብቻ ግን ለምንድን ነው ግን የምታገኙኝ? አዩ ምን አርግሽ ነው ግን? ኧረ እኔ ምንም አላረከኝም። ምን አረኩኝ? እና ታዲያ አሁን እንገናኝ ስልሽ ምን ችግር አለው? ላ ባሌ አይፈቅድልኝ። ባልሽ የለሽም። እኔ ነኝ ባልሽ። እሱን ተይው ማለት ይኸውልሽ፣ አንድ ነገር ልንገርሽ። አንድ ሴት ኒካህ እስካላረገች ድረስ ያቺ ሴት አላረግሽም። አርቄያለሁ ወይ ህክማዬ፣ እንዴት ነሽ? ወላሂ አላረግሽም። አረግ ዋይ ምን አሳወቀ? ወላሂ አላረግሽም። አውቃለሁ። አማላይ ነህ ቲጂዬ፣ አማራዊት የኔ ቆንጆ ወድሻለሁ። እንደዚህ ሞራሌን አድርስ። ይኸውልሽ ሲንግል ነሽ። በሲንግልነትሽ ደግሞ እኔም ሲንግል ነኝ። ስለዚህ ኢንሻአላህ ለሚቀጥለው አመት ቀጥታ ዱባይ ነኝ እኔ። ይሄን ጠጥቶ ነው ዱባይ ገባ? አያስገቡኝም። አትሳቅ እንዲያውም ስቋል እንኳን ስቀው። እሺ ብቻ ግን ሀዩዬ እወድሻለሁ የኔ ቆንጆ። ላ ፈቀቅ በተቀመጥ ወይ ቶሎ ግባ ና ቶሎ ተጠጋ ፈቀቅ በል እንጂ ካሜራውን እኮ ጥርስህ ሞላው ልጅ ምን ነው ምን ነው ፈዛለበት ተቀም ላ የሃይላንድ ቷፍ ነው የተንቀጨቀጨው። ሁሉም ሰው እግዚአብሔር ልዩ ማድረግ አርጎ ስለፈጠረው ቆንጆ ነው ማለት ነው። ግን ምን አለ ያለው ውጭ ነው አሜሪካ ይመስላል። የአሜሪካ ባንዲራ ነው ፎጣ ለብሷለኝ 2 ወር የሰራው ይሸፍንለት ነበርና ምን አለ ቢሰራው ምን ችግር አለው? እሱነት ማንነቱን ከፈለገም በቪዲዮና በፎቶ ማስቀመጥ ይችላል ማለት ነው። ኮሜንት ላይ ምን ይላል መሰላችሁ? ጥርሱ እኮ ውጭ ነው ያለው ብር አይልክም ይላል። ሳቅቦት ቪዲዮ እንዳሳያችሁ እዛ ወይ ባልና ሚስቶች ማለት ነው። እሺ ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴ በቃ እኔ በጣም እየከበደኝ ነው።
ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ አሁን አንቺ ከወለድሽ በኋላ ፌድ አደረገ ምን ማለት ነው እኔ በቃ ከባድ ነው እንዴ ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል በቃ ሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው እኔ አበሻ ኬት እንደመጣ አለ ፈልጌው ነው የተቀመጥኩት እኔ ፈልገሽ ሆነ አላልኩም አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የምመጣው ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል አንድ ዳቦ ይበቃሽ ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አንዳንዴ እኮ መተጋገዝ አሪፍ ነው ጊዜውን ታውቂያለሽ የምር ነው ምን ማለት ነው የምር ነው አይ እኔ አጥሚትም አልጠጣም ታውቃለህ አጥሚት አልበላም ታውቃለህ ጨጓራዬ ነው የሚለው አጥሚት አትጠጪ ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል ዲስታንስ ነው እንዴ ምን ችግር አለው ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል ይሻላል ልብስ የሚያጥባል አይደል እኮ ይሻላል ነው እንደምን ያለቀስሽ ነው አይ አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ ወጣት ነሻ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው ገብቶኛል ምን ነው የሚያስለቅስሽ አረ እኔ አላለቀስኩም ለማለቅሳለሁ ምን ነው የሚያስለቅስሽ አላለቀስኩም እንዴ ሁለት ልጅ አለ አይደል እሱ አለ እንደገና አንቺ ተደረበሽ ሁለተኛ እንውለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ እንውለድ ግን አሁን እኮ ሁለት ወር ሙሉ ተቀመጥሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ ሁለት ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማጥቶጭ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው ትንሽ ብትበይ አሪፍ ነው ልጅቷም ደግሞ ተወፍርብሻለች ገባሻ እሺ እሺ ያለቀሽ ነው አላለቀስኩም አይቺ ስቀልብ ፕራንክ ነው ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ ያው ለምን አሰራባው በቪዲዮስ ነው የሚያምሻል ለማን ነው የምሰራው የምር እየቀለድኩ ነው አንቺ አመረሽ ነው ወንድሻል ይቅርታ አመረቀች እኔ እየቀለድኩ ነበር እኔ እንደማንኛውም ኢትዮጵያዊ ፍራንክ አድርግሽ ለምን ይቀርብሻል ታመረልሽ እንዴ እያወቅሽ አይ ሲሪየሱን በጣም ነው እንዴ ታዲያ ፍራንክ ላደርግሽ እንዴ ይቅርታሽ ወድሻለሁ ለሙዳል እሺ ከዚህ ጋር ቪዲዮ ትንሽ ፕራንክ ባይሆን እንደዚህ ኖርማል ቢሆን የሚያስቆጣ ነገር አለው። ግን ከ5 ደቂቃ ቪዲዮ በኋላ አይ ፕራንክ ነው ይቅርታ እኔ ወድሻለሁ 10 እምቢ ያላት አይደለ ምኑን አሁን ማህበረሰቡ ሊያስቆጣው የቻለ
በጣም እኮ ነው የተቆጣ ማህበረሰብ። አበሻ ምን አለ ፕራንክ ቢቀርበት እንትን ቢልበት ምናምን አያውቁበት የማይሉበት ቢዝነሳቸውን ይስሩ፣ ምን ችግር አለው? አሁን እኮ እንደዚህ የሚሉት አብዛኛዎቹ ምናምን 20 እና 30 እዛም በላይ ሆኖ እናት አባት ቤት የሚኖር አይነት ሰውም ይመስለኛል እኔ እንጂ ምን ችግር አለው? የሆነ እንትን አደረጋት ቪዲዮን ሰራ ከ5 ደቂቃ በኋላ ፕራንክ መሆኑን ነገራት አይደለ? እሷ ደግሞ ከኛ በላይ ደግሞ ስለሱ ጸባይ እንደዚህ አይነት ባህሪ ያለው ነው ወይስ ምናምን የሚለውን ደግሞ እሷ ታውቀዋለች። እኛ እሱን በደንብ አናውቀውም ከእሷ በላይ። ሰው የሚያስቆጣ አይደለም። ስንት አለል እንዴ እሱ በቪዲዮ እንደዚህ ፕራንክ ስላደረገ ነው። ግን ሴቶች ወዳም ናቸው። ከክችን ከምግብ ቤት ነው ሲበሉ ነው የሚውሉ የሚል ስንት ወንድ አለል። ከሚስቶቻቸው በላይ የሚሄዱ ወንዶች ሳሉ የል በሌላ ግንኙነት ማለት ነው። ገንዘቦቻቸውን ሰርተው እያላቸው እንኳን ለበቂ አስፌዛ የማይሰጡ ወንዶች ባለበት ሀገር አሉ የል። ገንዘብ ሲኖራቸው ደግሞ ሌላ ተጨማሪ ገንዘብ ምናምን ሲኖራቸው ደግሞ ሌላ የግል ባንክና እሷ በማታውቀው መንገድ የግል ባንክ ከፍተው የግል የሆነ ነገር ከፍተው የሚያስቀምጡ አሉ ይሄል። ይሄ ተቀምጦ ለምን ፕራንክ አደረጋት ተብሎ መከሰስ አለበት። የህፃናት መብት የሴቶች መብት መከሰስ አለበት ምናምን። ኧረ በስመ አብ! ኧረ ተውን እኮ አሁን እኮ 2020ዎች ምናምን 2020 ምናምን እኮ ነው ያለን ዘመን እኮ ነው ያለን። ምን ችግር አለ? ፕራንክ አደረጋ ፕራንክ ነው እንትን አሉ ቲንክ ሶ። ግን የኢትዮጵያ ህዝብ ዝም ብሎ ኢትዮጵያዊ ቪዲዮዎች ብቻ ነው መሰለህ የምታየው። ሌሎች ፈረንጆች እኮ ብዙ ነው የሚሰሩት። እዛ ቪዲዮቸው ቪራል ይሄዳል፣ ሰፊ ተመልካች ይኖራቸዋል፣ ሰፊ ዶላሮችን እዛ ጋር ይሰራሉ ማለት ነው። ይህ ቪዲዮ ስንት ቪው እንዳገኘ ልንገራችሁ። በሆነ በለቀ ምናምን ውስጥ 1.8 ሚሊዮን ቪው አግኝቷል ማለት ነው። ሰው እዛ ጋር ዶላራቸውን ያፍሳሉ ማለት ነው። ሰው ከዛም በኋላ ደግሞ ይቅርታ ብሎ የሰራው ቪዲዮም እንደዚህ በጣም አቴንሽን ስለሳቡ በጣም ብዙ ተመልካችና ላይክ ነው ያገኘ። እሷ ደግሞ ፕራንክማ እንደዚህ ነው ብላ ነው ቢላዋ ይዛ የሰራችው ቪዲዮ በጣም ሰፊ ተመልካች ነው ያገኘ። ሰው ምን ለምን የሆነ አቴንሽን ስበዋል ማለት ነው። እኔማ ስለ ራሴ እንኳን አላውራ እና ማለት ነው ያኔ ያህል የሚያስቆጣ አልነበረም። እነሱ ከዛ ከ5 ደቂቃ ቪዲዮ በኋላ ተስማምተው ፕራንክ ነው ብለዋት እሺ ብላ የተፖሰተ ቪዲዮ ነው። እንዲሁ ዝም ብሎ ፕራንክ መሆኑን ሳይነግሩ ተፖስቶ ቢሆን እንደዚሁ ስሬስ ቢሆን ሊያስቆጣ የሚችል ነበር። ግን እንደዚህ የሚያስቆጣ አልነበረም። የኛ ማህበረሰብ ግን አይዶ ነው እኔ ከምን እንዴት እንትን እንደምትሉት እንጃ። እኔ ብቻ ግን እንደኔ የሚያስቆጣ አልነበረም ማለት ነው። በቃ ለቢዝነስ የሆነ ፕራንክ አደረጋተኝ የሆነ ተሰማት። በይቅርታ ሰው ይቅርታ ይጠግናል። በይቅርታ መለሳት ማለት ነው። ሰው አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲ ቪዲዮ ላይክ አድርጉ። ብላ ብሎ መለሳለች። ሰላማችሁ ይብዛ።